እንግዲህ የሞት ሽረት ትግል ተደርጎ ጀማው አራቱ ቡድኖች ታውቋሉ። እንግሊዝን ወክሎ ቀብራራው አርሰናል ሁሌም የኔ ኩራት ደሜ ማለት ነው እዚህ ውስጥ ይገኛል። ለፋይናል ይደርሳል ብላችሁ ገመታችሁ? ጀማው ለፋይናል ማን ነው የሚደርሰው? በኔ ግምት ማለት ነው ከታችኛው ምድብ እንግዲህ አርሰናላችን ከፊት ተመጣለች። እንግዲህ አትሌቲኮን ያው ከዚህ ቀደም ለጥልጭ ያሳየቻለሁ አይደለ? አትሌቲኮ ገና ሲመጣ ሻወር መዝጋት እኮ ነው፣ ቀላል ነው። አትሌቲኮን ለማለፍ ሻወር ትዘጋበታለህ እንዴ? ሙካሎን አንወስድም ይላሉ፣ እለጥፈዋለሁ ማለት ነው። ገብቷል? የእሱን ታክቲክ አውቋለሁ በምን እንደምለጥፈው። በሜዳ ውስጥ ስራ አይደለም ከሜዳ ውጭ ነው አትሌቲኮን ለማሸነፍ የምትሰራው። ገብቷል አይደለ? ከላይ ደግሞ የፒኤስጂ እና የባየር ሙኒክ በጣም ከባድ ነው፣ ግን ሙኒክን አይቼዋለሁ። ለፒኤስጂ ግን ቅድሚያ ያሰጣሉ። ጀማው ዘን ፋይናል አርሰናል ከፒኤስጂ ይሆናል ብዬ ነው እየጠበኩ የሚገኘው። እስቲ እናንተ ኮሜንት ሴክሽን ላይ አስቀምጡልኝ። ጀማው ግን አርሰናል ያኩርቶኛል ማለት ይመቻል። የቻምፒየንስ ሊግ ሰሚ ፋይናል ታውቋል ይላል። ፒኤስጂ ከባየር ሙኒክ ያበረ ጨዋታ፣ ክፍት ጨዋታ፣ ጎል ፌስት። ከዛ በኋላ በዚህ ጋር ደግሞ የሐራም ሐራም ፉትቦል አትሌቲኮ ማድሪድ እና አርሰናል ገባሽ አይደለ? የአርሰናል ደጋፊዎች አጫወታችን ቢቀየር ብለህ ዘንድሮ እንዳታስብ። ዘንድሮ ኳስ አንጮትም። ገባ አይደለ? ኔክስት ሲዝን ነው ኳስ ምንጮት። 180 ደቂቃ ተጫውተን አንድ ጎል አግብተን ስፖርቲንግን ጣል ነው። ምንም አላገባም እኮ ተረዳኝ አይደለ? ይሄ ነው ያሰብከውን ነገር አሳከስቶ ስትወጣ ልትናደድ አይገባም። ገባ አይደለ? ዛሬ እንደውም አሪፍ ነበር። ሁሉም ሰው በሁለተኛ ሶስተኛ ማርሽ ስፖርቲንግን ምንም ጎል ሳያገባብን ሸኛናት። ዊአር ዘገነርስ ይላል። እዚህ ጋር ደግሞ ብርግድግድ ያለ ጨዋታ። ማንን ነው ለዋንጫ የምትፈልገው? እኛ አትሌቲኮን ሐራም ፉትቦል አጫውተ ነው ካለፍን ማንን ነው ለዋንጫ የምፈልገው? ፒኤስጂ እዚህ መድረክ ላይ እነዚህ ተጫዋቾች የተሻለ ልምድ ያላቸው ይመስላሉ። ገባ አይደለ? ትናንት ሊቨርፑል እኮ መጫወት ስላላስፈለጋቸው 2-0 እየመሩ ስለሆኑ ዝም ብለው ረጋ ብለው 2/3ኛ ማርሽ ላይ ብቻ አድርገው ጠቅ አድርገው 2-0 አሸነፏቸው። 5ኛ ማርሽ ራሱ አልገቡም፣ አላስፈለጋቸውማ። ገባለ? ስለዛ ፒኤስጂ ያስፈራል። ዞሮ ማድሪድ እና ሊቨርፑል፣ በተለይ ማድሪድን ነበር አልፈልግም ያልኩት። ዛሬ ተበድሎ አልተበደለም፣ ግን ያው እድለቢስ ሆኖ ተባሯልማ። ስለዛ ለዋንጫ ማንን ነው የምፈልገው? ባየር ሙኒክ። ስንት ክለብ ነው ባየር ሙኒክ ለመጀመሪያ ጊዜ ቻምፒየንስ ሊግ የገጨችው? ተረዳኝ አይደለ? አትከለክል መሽከልክ ያቃለው ነው የምትለው ባየርን። ስለዛ አትሌቲኮን ካለፍን ባየርን ለዋንጫ ያድርሰን። ኦሊሴ እንጠብቅሻለን። ፒኤስጂ በካውንተር አታክ ይገኛል። ሄዳችሁ እንዴት ማሸነፍ እንዳለባችሁ አልነግራችሁም። አባት እኔ አልነግራችሁ። አሸንፋችሁ ብቻ ከች በሉ፣ ለዋንጫ እንገናኝ ነው የምልህ። ከዚህ በኋላ ሌላ 3 ጌም አለብን። በአጠቃላይ 3 ጎል ነው የምጠብቀው። ዊአር ዘ ገነርስ። ቻምፒየንስ ሊግ ሴሚ ፋይናል ይህንን ይመስላል ማለት ነው። 4 ቡድኖች ቀርተዋል። በስማም እናንተ ብዙ ምናምን ቡድኖች የቀሩ ነበር ይመስለኝ። እነዚህ ብቻ ነው የቀሩት። አርሰናል ከአትሌቲኮ ማድሪድ፣ ፒኤስጂ ከባየር ሙኒክ። ፒኤስጂ ከባየር ሙኒክ የሚገርም ከሰከስ ነው፣ ምን የሚገርም ፍስፍስ ማለት ነው። አርሰናል ከአትሌቲኮ ማድሪድ ደግሞ እኔ አላቅም። እኔ አትሌቲኮ ማድሪድ ባርሳን እዛ ጥሎ የትም አባቱ ላይደርስ፣ ግን የሰሞኑኛ የአርሰናል አቋም ደግሞ በአትሌቲኮ አይደለም በወልቭስ የሚያስቆጥር። ያው እንደሚታወቀው ፈርስት ሌግ አርሰናል በአትሌቲኮ ማድሪድ ሜዳ ይጫወትና ወደ ሜዳው ያመጣው ይሆናል ማለት ነው። ግን እንደዚህ አይነት አድቫንቴጅ ቀርቷል። ምክንያቱም በሜዳው ራሱ እያሳየን የሚገኘው የአርሰናል አቋም ምንም የሚስማማ አይደለም ማለት ነው። ለማንኛውም የኔ ግምት እዚህ ጋር ባየር ሙኒክ የሚያልፍ አይመስለኝም፣ በፒኤስጂ የሚጣል ይመስለኝ። እኔ ፒኤስጂ ባክ ቱ ባክ ሻምፒዮንስ ሊጉን የሚያሳካው እየመሰለኝ ነው ማለት ነው። አርሰናል ከአትሌቲኮ ማድሪድ ደግሞ አትሌቲኮ ማድሪድ የልጅነት ክለቤ እንደመሆኑ መጠን አትሌቲኮ ማድሪድ ያልፋል ብዬ እገምታለሁ። እሺ፣ በታሪካችን ለመጀመሪያ ጊዜ 2 ዓመት በተከታታይ ለሩብ ፍጻሜ ደርሰናል። አሁን ደግሞ ተጋጣሚያችን አትሌቲኮ ማድሪድ ነው። መላው እንግሊዝ ሊቋጠርልን ይገባል። ሙሉ እንግሊዝን በጫንቃችን ተሸክመን ነው ወደ ሩብ ፍጻሜ ይዘነው የሄድ ነው። ይሄ ነው አርሰናል፣ በቃ ይሄ ነው። ለቀጣይ ሲመጣ ማለት ነው እሳት ጎርሶ እሳት ለብሶ ነው የሚመጣው። ከአሁን ውስጥ ውጤት ገምት። አትሌቲኮ ማድሪድን በሜዳው ነው የመጀመሪያ ጨዋታ በሜዳቸው ነው የምናደርገው። ስንት ነው የምንለጥፈው? ገና ካሁኑ ነው ውጤት መገመት ያለብህ። ውጤት ገምት፣ ኮሜንት ላይ ግባና የዛሬው ፐርፎርማንሳችን ጥሩ አይደለም አውቀዋለሁ፣ ግን ለአትሌቲኮ ጨዋታ እንደዚህ ሆነን አንቀርብም በእርግጠኝነት። ውጤት ገምት አንተ ብቻ ኮሜንት ላይ። የዓለም አይንም ጆሮም ያለው እነዚህ 2 ጨዋታዎች ላይ ነው። በቀጣይ ፓሪስ ሴን ዠርሜን ከባየር ሙኒክ፣ አትሌቲኮ ማድሪድ ከአርሰናል ለዋንጫ ለማለፍ ማን ከማን ለዋንጫ የሚደርስ ይመስላችኋል? ዋንጫውንስ ማን ከፍ አድርጎ የሚያነሳ ይመስላችኋል? ግምታችሁን ኮሜንት ላይ አስቀምጡልኝ።
ቢጥለው በጫማ ፈሰዋል ያራዳ ልጆች። አሁንም ተመልሶ 11ኛው ዓለም ጦርነት ከ3ኛው በኋላ ያለውን ዛሬ በዚህ ነው የሚያልቀው። በቃ ግማሽ ፍጻሜው ሊያዥ ለገናዥ መከራ ሊሆን ያራዳ ልጅ በዚህ በኩል ቶ እንዳታየው በስተት እንደዚህ ሆኖ እናውራ። ቆይ ይሄ ባርሰሎናን ያልፋል የተባለውን ቡድን እምሽክ አድርጎ ነው የመጣው ወደዚህ። አንድ ብቸኛ እንግሊዝ ተጠሪ እዚህ ጋር አርሰናል አለ። ያራዳ ልጆች እነዚህ በድማሚት ነው የተፈቀደላቸው፣ ከዛ ውጭ የለም። በድማሚት በመድፍ ነበር ሊደረግ የነበረው፣ ማዳላት ሊኖር ይችላል ተብሎ ወደ ድማሚት ነው የመጣው። በድማሚት ነው የሚቃወሱት። በቃ ጸበለው በቃ ተወሱ ወደዚህ። ስማ በአየር በመሬት እግረኛ ታንከኛ ወገኛ የሚቀር የለም። ፍጀው ነው በቃ እያሳየ ውቃው ነው እዚህ አካባቢ። እኔ እንጃ ነኝ። አብዶኛ አለ፣ ቄንጠኛ አለ፣ ሳክሰኛ አለ፣ ምንም የሌለ ነገር የለም። እዚህ እንቶ ብቻ እኔ እንዴት እንደሆነ እንጃ። እኔ ምን አይነት ጨዋታ እንደምናይ እኔ ላልቀስ እንዴ? ካሁን ቁጭ ብዬ ጥጌን ይዤ ላልቀስ እንዴ? ምን አይነት ነገር ነው? ሀሳብ አስተያየታችሁን እስቲ ኮሜንት ላይ ቁጭ አድርጉት። ያራዳ ልጆች ሼር ኮፕሊንክ አይረሳ። በስተመጨረሻም አትሌቲኮ ማድሪድ ከአርሰናል፣ ፒኤስጂ ከባየር ሙኒክ ሆናል ማለት ነው። እነዚህን ሁለት ጨዋታዎች እጅግ በጣም ሳቢና ማራኪ እግር ኳስን ቁጭ ብድግ የሚያደርጉ ሁለቱም ጨዋታዎችን እንግዲህ እንመለከታለን ብለን እንጠብቃለን። እስቲ ግምታችሁን አስቀምጡ። ለፍጻሜ ማለት ነው ማን ከማን ለዋንጫው ለፍጻሜ ማን ከማን የሚገናኝ ይመስላችኋል? እሱም በኮመንት አስቀምጡልኝ። ይመቻችሁ ፋሚሊ። እንደው የ40 ቀን እድሉ ነው መሰለ አርቴታ። በጣም ነው የሚገርመኝ። ስለ ድሉ ማንንም ማውራት አይፈልግም። አሁን የአርሰናል ጨዋታ አሁን ነው ያለቀው አይደለ? ሰዓታቶች አልተቆጠሩም ብዙ። ሐራም ደርቢ ተብሎ ኤክስ ላይ አሁን ሶሻል ሚዲያ ላይ ኤፍቢ ላይ በገቡ ኤክስ ላይ ሐራም ደርቢ ሐራም ፉትቦል ተብሎ ፖስት አድርጓል። ያቸው ስክሪንሾት። በአርሰናል ታሪክ እኮ በተከታታይ ለሁለተኛ ጊዜ በተከታታይ ዓመት ሰሚ ፋይናል የገባው እሱ ጊዜ ነው። ስለዚህ ማውራት ማን አይፈልግም። ፕሮፌሰር ስንት ዓመት ሊፈጀባቸው ሁለቱም ጊዜ ሰሚ ፋይናል ለመግባት፣ እሱ ባጭር ጊዜ ውስጥ ነው እንደዚህ የገቡ። ያሄን ማውራት አይፈልጉም። ውብ እግር ኳስ እኮ አርቴታ ተጫውቷል እኮ ፋሚሊ። ሲመጣ እኮ በጣም ነበር የሚጫወተው እኮ፣ ግን ዋንጫ አልሰጠውም። የአርሰናል ደጋፊ ብዙ ዓመታቶችን ምናምን ውብ እግር ኳስ አይተዋል። አሁን ባለው ነገር ዋንጫ እንደ መስጠት ነው ያለብኝ ለዚህ ደጋፊ ብሎ በቃ የሚመቸውን ይዞ ወጣ። ብዙ ማስቆጠር ምናምን አይደለም የሚፈልጉት፣ ዋንጫ ነው። አሁን ደግሞ ሻምፒዮንስ ሊግ ዋንጫ ላይ ሁለት ጨዋታ ምናምን የሶስት ጨዋታ እድሜ ነው የቀረው። እኔ በጣም ነው የሚገርመኝ። አሁን ሲሞኒም እኮ እንደ ድሮ አይደለም እኮ፣ ይሄ ሐራም ፉትቦል የምትለው አይነት አይደለም አሁን የሚጫወተው እኮ። እንዴ ያኔ ስፔኑ ክለብ እንደዛ አይነት ቡድን ጋር ደፋር ሆኖ እያጠቃም ነው አይደል የሚጫወተው። በጣም ተቀይሯል እኮ። በጣም ገራሚ ቡድን ነው እየሰራ ያለው። አጥቂዎቹ ነው ያችሁ እስቲ እንዴ ማን ያለው እዛ? እኔ ተቀባይነት የለውም። ግን የሱን አይታችሁ እንደሆነ አርቴታ በቃ የሱን ድል ማንም ክሬዲት ሊሰጠው አይፈልግም። ማንም ሰው ሊያንኳስሰው ምናምን ይፈልጉት ተጋጣ እንደዚህ እሱን ጋር ተጫውተው ራሱ የሚሄዱ አሰልጣኞች አታሳውሱም? ነፋ በያን ሄልዝለር ምናምን እንደዛ ተሰጣ ክሬዲት አይሰጡትም ይመስለኛል። ስለሚያበሳጨው ይመስለኛል። በቃ እነሱ እንደሚፈልጉ ስለማይሆንላቸው ለዛ ይመስለኛል። ኤኒዌይስ ሐራም ደርቢ ተብሏል። እስቲ ለማንኛውም እናንተ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። የአውሮፓ ሻምፒዮንስ ሊጉ ግማሽ ፍጻሜ ተፋላሚዎች ታውቀዋል ነው የምላችሁ ጋይስ። ምን አይነት ጌሞችን ከወዲሁ እንደምንመለከት በጣም ነው የሚያጓጉት። ፓሪስ ሴን ዠርሜን ከባየር ሙኒክ ሁለቱ በሰዓት በአውሮፓ እጅግ በጣም በማጥቃትና ከኳስ ጋር ባላቸው ኳሊቲ የሚታወቁ ቡድኖች የሚፋጠጡበት ጌም ነው። የሚገርም ፍልሚያ እንመለከታለን የሚል ሐሳብ ያለኝ። ፓሪስ ሴን ዠርሜን የአምና ቻምፒዮንስ ሊግ ፋይናሊስት ነበሩ። ያንን ልምዳቸውን የሚጠቀማሉ ብዬ አስባለሁ። አሰልጣኝ ሉዊስ ኤንሪኬም ባለልምድ የሆኑ አሰልጣኝ ናቸው። የባላንዶር አሸናፊም በቡድናቸው ውስጥ ዴምቤሌ ማለላቸው። ግን ጥሩ ጨዋታ እንመለከታለን የሚል ሐሳብ ያለኝ። ኮምፓኒ ዘንድሮ በጣም ጥሩ ባየር ሙኒክን ነው እያስመለከተን የሚገኘው። አምናም በተመሳሳይ በጣም ጥሩ ቡድን ነበር ሲያስመለክተን የነበረው፣ ምንም እንኳን ረጅም ርቀቶችን መጓዝ ባይችልም ማለት ነው። ነገር ግን ዘንድሮ የሚገርም ፉክክር በሁለቱ ቡድኖች መካከል እንመለከታለን የሚል ሐሳብ ያለኝ። ለባላንዶሩም እንግዲህ ዲሳይድ ሊያደርግ የሚችል ጨዋታ ሊሆን ይችላል። በፓሪስ ሴን ዠርሜን በኩል እንደነ ኦስማን ዴምቤሌ የመሳሰሉት ተጫዋቾች፣ እንዲሁም ደግሞ በባየር ሙኒክ በኩል እንደነ ሃሪ ኬን እና ኦሊሴ የመሳሰሉት ተጫዋቾች እድል ያላቸው ተጫዋቾች ናቸው። እንዲሁም ደግሞ በመከላከሉ ማስተር ክላስን እያስመለከተን የሚገኘው አሰልጣኝ ዲያጎ ሲሞኔ የሚመራው
አትሌቲኮ ማድሪድ ከመድፈኞቹ አርሰናሎች ሌላ በመከላከል በጣም ድንቅ ከሆነና በአውሮፓ ሻምፒዮንስ ሊግ ሪከርድ የሆነ ክሊንሺት ዘንድሮ ይዘው እየተጓዙ የሚገኙትን የሚኬል አርቴታው አርሰናል የሚገጥም ይሆናል። ሌላ ተጠባቂ ጨዋታ ነው የሚሆነው። በሁለቱ ቡድኖች መካከልም የሚገርም ፋይት የምንመለከት ይሆናል። ሁለቱም ቡድኖች በታሪካቸው የአውሮፓ ሻምፒዮንስ ሊግ አሳክተው አያውቁም። ስለዚህ በፍጻሜው ለመድረስና የአውሮፓ ሻምፒዮንስ ሊግን ለማሳካት ምን ያህል ርቀት ይጓዛሉ፣ ምን ያህል ፍልም ያደርጋሉ ከወዲሁ ተጠባቂ ነው የሚሆነው። እናንተ ከነዚህ አራት ቡድኖች ውስጥ የትኞቹ ቡድኖች ለፍጻሜ አልፈው ዋንጫውን የሚያሳካ ይመስላችኋል? ሀሳባችሁን አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። አንድ ማለት እንፈልገው ነገር ሴሚፋይናል ደርሰናል ማለት ነው። ሴሚፋይናል ግን እንዴት ይላውን አላ በዚያ ጩታችን ምናምን እንዴት አሮን ነው እግዚአብሔርን። እኔ አሁን ቀጣይ እሑድ ሲቲ ነው የምንገጥመው ማለት ነው። ፕላስ አንድ ዋንጫ ቡድን ከሊዝበን ጋር ኤምሬትስ ላይ ተጫውቶ አንድ ቢግ ቻንስ ነው ክሬት ያደረገው። አሬ ስለ ይሆናል የማይተነተን ለገለልተኛ ደጋፊ ይሆናል የሚደብር እግር ኳስ ነው የምንጫወተው። አሮን ነው እግዚአብሔርን። እኔ አጩታችን ሚኪላት ተወሪት እየወሰዱ እንደሆነ እስቲ እየገባኝ አይደለም። በዲ አዳሪስ ተንታኛ አይደሉም፣ ግን ምንም የሚተነተን ኳስ አይደለም የምንጫወተው። እኔ ምንድ ኔጌቲቭ ነገር ማውራት ይሆናል አይደል? ጥሩ ነገር አይደለም። አጠቃላይ በተለይ ቲክቶክ ላይ መተ ይሆናል የማይሆን ነገር እንደወራ ምናምን ነው እንትን የሚባለውና ይሄ ቡድን ቀጣይ ሲቲን አሸንፎ ከዛ እያንዳንዱ ጨዋታዎች በቃ በጥንቃቄ አሸንፎ ዋንጫ ያሸንፋል ማለት ከባድ ነው ማለት ስቲል አሁን ቻምፒየንስ ሊግ ቀጣይ አትሌቲኮ ላይ እና አልቫሬዝ አሉ እነ ግሪዝማን እነ ሉክማን ከዛ ፍጻሜ ደረስን እንበል ሙኒክን እንደተመለከታችሁት ነው ምናምን ይሆናል በጣም የፊት መስመሩ አስፈሪ ከዛ ሮቴሽናል ፕሌይ የሚጫወቱ የሆነ በየቦታው ኢንዲቪጁዋል ኳሊቲ ያላቸው ተጫዋቾች ምናምን ነገርና እስቲል ጉልበታችን እየጨረስን ቻምፒየንስ ሊግ አትሊስት ያለንን አቅም እንኳን ኢነርጂ ሰብሰብ አድርገን ፕሪሚየር ሊጉ ላይ የተሻለ ነገር ኮንትሪቢዩት እንዳናረግ አላቅም ብቻ ያው ደስ የሚለውና ፖዚቲቭ ነገሩ ኳሊፋይድ መሆናችን ነው። ይመቻችሁ። ሀሳብ አስተያየታችሁን ኮሜንት